ፈተና የምሽቱ ሰበር ዜና ነው። ሰበር መረጃ ይዤላችሁ መጥቻለሁ። እንግዲህ ያው መጀመሪያ በአብርሽና በሄርሜላ ጥልቅልቅልቅ ብሎ ነበረ ትላንትና ውሎ ቲክቶኩ። ዛሬማ ደግሞ በማርቲና በአቤላ ቅውጥ እንደዚህ ቅውጥ እያለችበት ነው። እንግዲህ ምን ይደረጋል ትላላችሁ? እኔ የምለው የላይክ ስስት አለባቸው ወይ? የኔ ጥያቄ። ሰላም ውዶች እንዴት ናችሁልኝ? ደህና ናችሁ ወይ? አለሁኝ። ይሄው ማርቲ አቤላ ላይ ቅብጥ እያረገች እየመጣችበት ትገኛለች። እንግዲህ እንደዚህ አምረው እንደዚህ ደምቀው አቤላ ማርቲ ዘፈነችለት ትለዋለህ። ወሬ አልሰማም፣ የሰው ወሬ አልሰማም፣ የራሴ አድርጌዋለሁ አቤል እያለች ነው። እንግዲህ አብርሽ ማን ነው አቤላ የወደሽ ልጅ እርምሽን አውጪ እያለች ትገኛለች ማርቲ። እንግዲህ የወሎ ቀውላላ ግን ብሄራቸው ምንድን ነው? ከምሬ ነው ወላሂ፣ እኔ ከምሬ ነው። እኔ አይደለም የቡታጀራ ዩቲዩበሮች አይደሉም ያደል የማውቀው የቡታጀራ ዩቲዩበሮች እነ ቡኬ፣ እነ አብርሃም፣ እነ ሩታ፣ እነ የተንቢ ምናምን ነው የማውቀው። እና መቼም ወለዩ አይደሉም። አዲስ አበባ ኦኬ፣ በአዲስ አበባ እስማማለሁ። ለማንኛውም ማርቲ እንኳን ደስ አለሽ። አቤላ የአንቺ ስላደረግሽው በጣም ደስ ብሎኛል። አቤላም እኔ ከሚመቹን ከአብርሃም ከቡሩኬ ከምናምን ቀጥሎ በቃ ከነሱ በሚመደቡ በጣም ቀና ሰው ነው። አንደኛ፣ ሁለተኛ ነገር ደግሞ ጓደኝነት የሚለው ትርጉም ያውቀዋል። እና ማርቲ ደግሞ የሄርሜላ እህት ናት። ያው ሄርሜላ ደግሞ በጣም ውብ ቆንጅዬ ናት። ስለዛ ማርቲ በሷን የወጣሽው ብዬ እንትን አደንቅሻለሁ። ለማንኛውም ቅውጥ እየተባለ ነው ቲክቶክ ሰፈር ላይ ደግሞ ዛሬማ ቅውጥ አድርጋችሁታል። እንግዲህ ቀውጡት። እንግዲህ ምን ይደረጋል፣ ሁሉ በእጅ ሁሉ በደጅ ነው። እና ለማንኛውም ሰርጋችሁ ወይም ቀለበታችሁ በቅርብ እንደምታደርጉት ተስፋ እናደርጋለን እኛ ማለት ነው። እኛ እናያለን፣ እናንተ ሰሩልን። በቲክቶኩም አለም በማንኛውም አለም። ኧረ አቤላ ተው አንድ ቀና ብላ ያት ልጅቷ እንደው ምን ነው አንተ እንዴ አቤላ ምን ነክተዋል? ለምን አንዴ እንደዚህ ውልቅጥ እያደረገች ይሄ ሁሉ እየጨፈረችልህ ቢያንስ አንዴ ዞር ብላ ታያት ልጅቷ። ምን ነው ልታሳብዳት ነው እንዴ? ለማንኛውም ታምራላችሁ፣ አይለያችሁ።